ሰላም 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 ውድ ቤተሰቦቼ እንደምን አደራችሁ? ደህና ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም አለው ፈጣሪ ይመስገን እያልኩ ዛሬ አዲስ ቪዲዮ ይዤ መጥቻለሁ። ቆይ የአብርሃም ቤተሰቦች ጤነኛ አይደሉም እንዴ? አይምሮ አይሰራ መሰለኝ። ጤነኛ ቢሆንማ ለወንድማቸው ባያዝኑም እንደዚህ አይሆንም። ለድራማ እያላችሁ ለገንዘብ እያላችሁ የልጆ አይምሮን እያሳጣችሁ ልጁን አይምሮን እያሳጣችሁ ናችሁ። ቆይ ጋሻ የለም እንዴ? አብርሃም እንደዚህ ሲሆን በአብርሃም ላይ ዴቭና ቡዜ መጥቶ እንደዚህ ሲሆን ለምን ዝም ብሎ ያያል? ጋሼ የልጁ ጤንነት አይፈልጉም እንዴ? አብርሃም ሄርሜላን አልፈለገም። እንደትወና ጀምሯል። ልጁ ደግሞ ልጅቷ እሱ መተው አልቻለችም። እምቢ አለችው። እየከታተለች ነው። አልፈልግሽም ብሎ ነገር እምቢ አለችው። ከዛም እንደትወና በቃ አሁን ድራማ ተጀምሯል። እኔ እንደው ሄርሜላን ከማየት የት ልሂድ? እንዴት እንዳስጠላችኝ ጌታ። አሁን ደግሞ እነሱን ለማዝናናት ሲወጡ ከዚህ በፊት አብርሽን ለማየት እየመጣ ዴቭ ምንድነው ሄርሜላን ይዞ መጣ። ምንድነው የእናንተ ጧንቋ ደግሞ ሄርሜላ ናት እንዴ? የእናንተ ታቦት ሄርሜላ ናት። ቡዜ ስትመጣ ሄርሜላን ይዘት መጣ። ዴቭ ሲመጣ ሄርሜላን ይዞ ምንድነው የእናንተ ታቦት ሄርሜላ ናት እንዴ? ምን አይነት ጉድ ነው? ከፍላ ነው እንደዚህ የምትሆኑት? እሱማ የታወቀ ነው። የቡዜ የታወቀ ነው። ከፍላ ነው እንደዚህ የምትሆናት የታወቀ ነው። ጌታ እንደዚህ የወንድሜ ጤንነት አሳስቦት ሳይሆን ተከፍሏት እኔ ከሄርሜላ ጋር አብርሃም እንድኖር ፈልጋለሁ። አብርሃም ደግሞ አልፈለጋትም። አብርሃም 100 ጊዜ ነገራት። ግን የዴቭና የቡዜ አላማው አብርሃም ከሄርሜላ ጋር ለመኖር ፈልጎ ነው ወይስ ልጁን ሊያሳብዱ ነው? አሁን አብርሃም ጤነኛ ነበረ እኮ ጤነኛ ሆኖ አሁን ጤነኛ ነበረ። አሁን እነሱ መጥቶ ሄዶ አንተ ጤነኛ አይደለም፣ አንተ ደህና አይደለም፣ አንተ እንደዚህ ነው፣ አንተ እንደዚህ እያላችሁ የልጁ ጤናውን እያሳጣችሁ ነው። ምን ሆናችሁ ነው? ቆይ ኧረ ቤተሰብ የለ እንዴ? እናንተ ለበር እያላችሁ ለድራማ እያላችሁ የልጁ ጤናውን ልጁ እኮ አሁን በቃ እየሳተ ነው። ልጁ እንደዚህ የሆነ በሌላ ነገር ውስጥ ከገባ ማንም ብላችሁ ትጠይቃላችሁ? ለማን ታወራላችሁ? ከእናንተ ነው። ልጁ አይምሮ ከሳተ ከእናንተ ነው። እሱ በሰላም እየኖርኩ ነኝ ከልጅ ጋር ከሚስቴ ጋር ሄርሜላን እኔ አልፈልግም። ከዚህ በፊት የነበረው ሁሉ ስህተት ነበረ ብሎ ከራሱ አንድ ቤት ነገረኝ። እናንተ እየሄዳችሁ እየመጣችሁ እንደ ታቦት አድርጋችሁ ሄርሜላን ይዛችሁ ትመጣላችሁ። ይሄ ልጅ ምን ይሁን? አሁን ያው ስንት ሳምንት ሆነ ከሩታ ጋር ነው። ከዚህ በኋላ በቃ ሩታ አርግሽ ያለው ከባሌ ነው ብላ ከመጣች ምንድን ነው? እሺ ከባሌ ነው ከሌላ ሰው ከባሌ ነው ከኔ ጋር ነው በቃ አለቀ እኮ። አሁን ደግሞ እነሱን ለማዝናናት ሲወጡ ተከታትላችሁ ይይዛችኋል። ከዛ ናውጣ ምናምን እንደ ወንጀል አድርጎ ግን የአብርሃም ቤተሰቦች ጤነኞች ናቸው? ቆይ ጤነኞቹም አይመስሉም። ዴቭ እንደዚህ አይነት ሰው አልነበረም። እነሱ ተዝናንቶ የትም ሄዶ የት ሄዳላችሁ? ሻንጣ ሙሉ ይዛችሁ የት ሄዳላችሁ? ምን አይነት ጥያቄ ነው ይሄ? እያያችሁ አይደለም እንዴ? ከዛም ለመጠየቅ ምን አገባችሁ? እንደውም በጭራሽ ዳኒና ሄርሜላ ምን አገባችሁ? እና ቡዜና ዴቭ እሺ ይጠይቅ፣ የሱ ወንድምና እህት ስለሆኑ ይጠይቅ፣ ችግር የለም።
አሁን በዚህ መሀል ሄርሜላና ዳኒ ምን ይሰራሉ? አያገባቸውም እኮ የሚያገባቸው ነገር የለም። ሄርሜላን አልፈልግም ብሎ እሱ 100 ጊዜ ነገር አንደኛ እሷን ካልደበራት ከኔ ጋር ድራማ መስራት ትችላለች አለ። ድራማው ቀጥሏል። በመጨረሻ ጊዜ አፈቅራለሁ አለችው፣ መጣች። ቀለበት አይሰራ አለችው፣ መጣች። ተንበርክካ እኔን አግባኝ ብላ አለቀሰችው፣ መጣች። ይሄ ሁሉ ያመጣችው ሄርሜላ ናት። ከዛ አሁን ደግሞ ምንድነው ምን ብላ ቅድም እየተናገረች ናት? የቀድሞ ሚስት ናት። አሁን ሚስት አይደለችም። አሁን ፈቷል። ከኔ ጋር አዲስ ህይወት ጀምሯል እኮ። አንቺን ትቶ አሁን የእሷ ጋር መጥቶ ከእሷ ጋር ነው የሚኖረው። ምን ትሆነ ያለሽ አሁን? ከዛም አንቺ ምንድን ነሽ? እሺ በዚህ መሀል አንቺ ምንድን ነሽ? ዳኒ አንተ ምንድን ነሽ? እሺ አሁን በእነሱ መሀል እኔን ደግሞ የገረመኝ ነገር ዴቭና ቡዜ ለምንድን ነው ሄርሜላን ይዛችሁ የምትሮጡት? የእናንተ ታቦት ሄርሜላ ናት። ታቦት ናት መሰለኝ። የእናንተ ታቦት ሄርሜላ ናት። ምን አይነት ምን ይባላል? እሺ አሁን እናንተ ሰላም ብትፈልጉ፣ የልጁ ጤና ብትፈልጉ ከሩታ ጋር ተስማምታችሁ ሩታ ጋር መታችሁ እናንተ የራሳችሁ ማንም ሳይጨመር ሩታ ጋር መታችሁ ሩት ይሄ ልጅ ጤነኛ አይደለም፣ እንዴ ቢያደርግ ይሻላል፣ እንዴ ቢያደርግ ጤናማ ይሆናል ብላችሁ ከሩታ ጋር በጸባይ እናንተ መውራት አለባችሁ እንጂ መታችሁ ጋጋታ ፈጥራችሁ እሱ አልፈልግም ያለችውን ሴትዮን እየጎተታችሁ እያመጣችሁ ልጁን እያስጨነቃችሁ የልጁ አይምሮን አሳማኑ። ደግሞ የልጁ ሚሞሪ ዳሜጅ እየሆነ ነው ለልጁ ማለት ነው። በእናንተ ምክንያት ነው ይሄ የሚሆነው። እነ ቡዜ እነ ዴብ በእናንተ ምክንያት ነው። የልጁ አይምሮ እንደዚህ የሚሆነው በእናንተ ነው። መታችሁ በእንጨት ላይ የተቀመጠ ወፎች እንዴት ይጮሃሉ? እንደዚህ ነው የቡዜ ጩኸት። ምንድን ነው? እሷ አይደለችም እንዴ? ከእሷ ትንሽ ታናሽ ሆና አሁን ሩታ እሷ ስታወራ እንደዚህ ሆና እየሰመች ናት። እሷ ግን በእንጨት ላይ የተቀመጠ ወፍ የለም እንደዚህ ነው። ምንድን ነው? ልብ አይሰራም እንዴ? ወይ አእምሮ የላትም እንዴ? ጤነኛ አይደለችም እቺ ቡዜ። እና የወንድምሽ ጤና ቢያሳስብሽ እንኳን ሄርሜላን ትተሽ የወንድሜ ጤንነት ያስፈልገኛል ብለሽ ለራስሽ ትሮጫለሽ። ሩታ ጋር መጣ እሱ አሁን የሚኖረው ከሩታ ጋር። ስለዚህ ሩታ ጋር መጥተሽ ከሩታ ጋር ተስማምተሽ ተመካክረሽ የምታደርጉት ነገር ታደርጉ ነበር። የልጁ ጤንነት አልፈለጋችሁ። ልጁን የሚያስጨንቃችሁ እናንተ ናችሁ። ደግሞ ሄዳችሁ መታችሁ አንተ ጤነኛ አይደለም፣ እናንተ ሄዳችሁ መታችሁ አንተ ደህና አይደለም፣ አንተ እኮ ትክክል አይደለም፣ እናንተ እንደ የልጁ አይምሮ ትክክል እንደማይሰራ እያደረጋችሁ ናችሁ። እነ ቡዜ እነ ዴብ እናንተ ናችሁ። ለልጁ በሽታ የሆናችሁት እናንተ ናችሁ። እሱ የማይፈልጋትን ልጅቷን አምጥታ ምንድነው ሄርሜላ ብሩ ከፍላ ነው እንደዚህ የምትሆናችሁት እንጂ ዝም ብላችሁ አይደለም። ጌታ እናንተ ምን ትላላችሁ ቤተሰቦቼ? ጌታ አንደኛ ሄርሜላን ጎትቶ ማምጣት ለምን አስፈለገ? የአብርሃም ደህንነት ከፈለጋችሁ ቢፈልጉ ማለት ነው ለምን ያስፈልጋል? ምንድን ናት? የአብርሃም መድኃኒት ሄርሜላ ናት? የአብርሃም ታቦት ሄርሜላ ናት? ምንድን ናት እሷ? ማንም ቀለበት ያስራል ይተዋል። አልፈልግሽም ካል በቃ መተው ነው። ይዛችሁ መታችሁ ልጁን የምታስጨንቁት እናንተ ናችሁ፣ ቤተሰቦች ናችሁ። ሄርሜላ ምን አይነት ሰው እንደሆነ እሱ ስንትና ስንት ሚሴጅ ተልኮ ሁሉም አይቶ ሰምቶ ከሷን ለመሸሽ ትወና ጀምሯል። አለቀ።
እናንተ ደግሞ መታችሁ ሄዳችሁ ታታታታታታታታታ ሄዳችሁ መታችሁ ቻቻቻቻቻ እየሆናችሁ እኔ ደግሞ የገረመኝ ነገር የሄርሜላና የዳኒ ጫጫታ የነሱ ጩኸት። እስቲ ምን አገባችሁ? ምንድን ነው ሄርሜላ ማትፈልግበት ቦታ ለምን ትቆሚያለሽ? አልፈልግሽ ማለት በቃ ታይ። ልጅን ፈልጋለሁ፣ ሚስትን ፈልጋለሁ ታይ። የልጁ የሱ ጤንነት የአብርሃም ጤንነት ከሆነ በቤተሰቦቹ ላይ ጣይ። አንቺን አያገባሽም። አንቺን ምንም አይደለሽም። ታይ። አሁን ህግ ቦታ አላችሁ። እሺ ህግ ቦታ ሄዳችሁ አብርሃም እንደዚህ ሆኖ የሄደ ሰውየው ሄዶ ህግ ፊት እኔ ሚስትና ልጅ እንፈልጋለሁ ካላችሁ በቃ እናንተ ቁሽቁሽ ትዋረዳላችሁ። ቤተሰብ ሁሉ ትዋረዳላችሁ። ከዛም እናንተ ብልጥ ብትሆኑ ሩታን አናግራችሁ ከሷ ጋር ተስማምታችሁ ሕክምና የሚያስፈልግ ከሆነ የታወቀ ነገር ከሆነ ከሷ ጋር ተስማምታችሁ ወደ ጤና ከሷ ጋር አብራችሁ ሄዳችሁ ሕክምና ማድረግ አለባችሁ። ተመካክራችሁ ማለት ነው። እናንተ ቤተሰብ ናችሁ። አንደኛ ቤተሰብ፣ አንደኛው ሩታ፣ ሁለተኛ ዴብ ቡዜ። እናንተ መኖር አለባችሁ። አልባለዚያ ጋሽን ጠርታችሁ ጋሽን ይዛችሁ መሄድ አለባችሁ እንጂ እናንተ የማይሆን ሰው አምጥታችሁ ልጁ አይቶ የምጨነቅበት ሰውን ልጅቷን አምጥታችሁ ፊት ለፊት አምጥታችሁ እንዲሁን እንዲያርግ እንዲሁን አይ እኛ አንተ ፈልገህ መኖር ትችላለህ። እሱ ፈልጎ ሄዷል አይደለም እንዴ? እናንተ ቆይ ጤነኛ ናችሁ? ፈልጎ ሄዷል፣ በቃ ታውት። ለልጅቷን ነገራት እምቢ ብላ እሷ የማይሆን ቦታ ለመክተት እየጎተተች መሆኑን እሱ አውቆ ትወና ጀመረ። ለምን ከርሜላ መሸሽ ፈልጎ? አንደኛ ባለትዳር ነኝ አለ፣ እምቢ አለችው። የልጅ አባት ነኝ አለ፣ እምቢ አለችው። ከዛ እኔ አፈቅረሻለሁ በብላ ኢምባ በኢምባ ደም በኢምባ ሆና አለቀሰችው። ተጨንቆ እሺ አፈቅረሻለሁ አለ። ከዛም ያዙ ይልቀቁ ብላ የሮጠችው እሷ ናት። ከዛም ደግሞ ቀለበት ቀለበት አሰረ። ከዛ አይ ይሄ በቂ አይደለም በተስ ሽማግሌ ላክ አለችው። አይ ሽማግሌ ለመላክ እኔ ዝግጁ አይደለም ብሎ እምቢ አለ። በዚህ ምክንያት ነው ይሄ ሁሉ ትወና የተጀመረው። ለምን አብርሃም ሄርሜላን አይፈልጋትም? ይሄ ሁሉ የሚመጣው ድራማ በሱ ነው። የማይፈልግ ሰውየው ጋር መታ ልጁን ማስጨነቅ፣ አይምሮ እንዲስት ማድረግ ለምን አስፈለገ? እናንተ የእውነት የአብርሃም የምትጨነቁት ከሆነ የእውነት አብርሃምን የምትፈልጉት ከሆነ የእውነት እናንተ ለአብርሃም እህትና ወንድም ከሆናችሁ ቤተሰብ ሆናችሁ ሐኪም ቤት መውሰድ ከፈለጋችሁ ከሩታ ጋር ቅድም እንደነገርኳቸው ከሩታ ጋር ሆናችሁ ተመካክራችሁ ተነጋግራችሁ ኢቤት ውስጥ መፍታት ያለበት ነገር ካለ ፈታችሁ ማስተካከል አለባችሁ እንጂ እናንተ እሱ አልፈልግም ያለችው ልጅቷን ጎትታችሁ እያመጣችሁ የሱ ትዳር እንዲበጠበጥ እንዲበተን የምታደርጉት እናንተ ቤተሰቦች ናችሁ። ሌላ ምንም አይደለም። በቃ እሱ አልፈልግም ካልሽ ሄርሜላ አንቺ ከህይወታቸው ከነሱ ህይወት ውጪ አታስፈልጊም። በቃ የራስሽ ኑሮሽን ኑሪ ብላችሁ እሷ እዛ ጋር ማቆም አለባችሁ እንጂ ጎትታችሁ እያመጣችሁ ልጁን እያስጨነቃችሁ እንዲሁን አንተ ትክክል አይደለም፣ አንተ ጤነኛ አይደለም እያላችሁ የልጁ አይምሮውን የምታጠፉት እናንተ ናችሁ። ጌታ እንዴት እንዳስጠላችሁ አሁን የእናንተ ቪዲዮ ማለቱ ራሱ አስጠልቶኛል። ጌታ
አብርሃም ምንድነው ለምን እንዲህ ሆነ? መቶ ጊዜ ነገራት ለሄርሜላ ዘከራት እምቢ አለችው። ስለዚህ ይሄ ትወና ተጀምሯል። አልፈልግሽም አለ። አፉን አውጥቶ ስጦታዎቹን ሁሉ ሰጠ። አለቀ። አሁን ደግሞ እነሱን ለማዝናናት ብሎ ሲወጡ ደግሞ ሲጀመር እናንተ ማታ 12 ሰዓት ሌሊት ላይ ለምን ትቀጥራላችሁ? በጤና ነው? እነ ቡዜ እነ ዳኒ በተለይ ስፔሻሊ ዳኒ ያለበት ቦታ ሰይጣን አለ። እንዴት ይሆናል? በ12 ሰዓት እሱ ከማግኘታ ተነስቶ ወጥቶ ሲሄድ ሩታ አታያትም? የማይታይ መስሏችሁ ነው? ታያለች። የእናንተ እቅዱ ሁሉ እየተከሸፈ ስለሆነ በዚህ 4 ዙሪ ነው። ይሄ 4ኛ ነው። የእናንተ አቅዳችሁ የእናንተ ሴራቸው ይበላሻል። እነሱ ደግሞ ያፈርሳሉ። ይበላሻል። ይሄ 4ኛ ዙሪ ነው። ለዘም ተናዳችሁ ነው። ይሄ ሁሉ ምንድነው? አብርሃምን ወስዳችሁ ከሄርሜላ ጋር እንዲጠበሱ ይሄ ነው። ግን የእናንተ ሴራ የቡዜ የነ ዴቢ የነ ዳኒ የእናንተ ሴራቸውን ሁሉ ሩታ ስለምታውቅ ታበላሻለች። ታውቃለች ሁሉም ነገር። ጎበዝ ናት። አሁንም በቃ ህግ ቦታ ሄደ ምናምን ብላችሁ ህግ ቦታ ብላችሁ ሄዳችኋል። ከሄዳችሁም በኋላ ሩታ ፍርጥጥ አድርጋ ለህግ ትነግራለች። እኛ ባለ ትዳር ሆነን ትዳሩ ሳይፋታ 80 ፍርማ ሳይቀደድ መታ ከባለ ጋር የተኛች ዝሙት የሰረች እቺት ናት። በሷ ምክንያት የኔ ትዳሩ ተፋቷል። ስጦታ ብላ ይሄንን ሰዓቱን አምጥታ ሰጠች፣ በእጅ አሰረች። ልጁ እኔና ልጄን ትቶ ወደ እሷ ጋር ሄደ። እሷ ጋር ሄደና ለሷ ቀለበት አሰራት። ሌላ ነገር የተፈጠረ ነገር የለም። አሁን ደግሞ እኔን ሚስቴን ፈልጋለሁ ልጄን ፈልጋለሁ ብሎ ወደ እኔ ጋር መጥቷል። እነሱ ደግሞ አይ ጤነኛ አይደለም አብዷል እያሉ የሱ ስም እያጠፋው ደግሞ የኔ ስም እኔን መተት አስርታለች ምናምን እያሉ የኔ ስም እያጠፉ እስካሁን ቆይቷል። ስለዚህ እኔ እነሱ ማክሰስ ፈልጋለሁ። በስም ማጥፋት እኔ እነሱ ማክሰስ ፈልጋለሁ ብላ እነሱ እስር ቤት ማስገባት ትችላለች፣ ሩታ ማለት ነው። ሁሉም ነገር ማስረጃ ሁሉ አንድ በአንድ ይሄ ሄርሜላ ያደረገችው ነገር ሁሉ አንድ በአንድ ፖሊስ ጣቢያ ሄዳ ነግራ እነሱ እስር ቤት ማስገባት ትችላለች፣ ሩታ ማለት ነው። እናንተ ምን እየሆናችሁ ነው? ትንሽ ልጁ እንደው ማዘ የእናንተ ነገር እኮ ውዝግብ ሆኗል። ለዛም አብርሃም ዝም ብሎ እያየ ነው። ለምን ትጮሃላችሁ? ምን ሆናችሁ ነው? እኛ ለማዝናናት እየወጣን ነው እያለ እየነገረ ነው። ከዚህ በላይ ልጁ ምን ይደረገ? እሺ እሱ ራሱ ጤነኛ ባይሆን እንኳን እናንተ ቤተሰቦች ተስማምታችሁ ከሩታ ጋር ሩታ ሚስት ናት ፈቷታል ምናምን የፈተችው ምክንያቱም እሱ ለምን እንደፈታ እሷ ለምን እንደፈታች ሁለታችሁም ያውቃል። አሁን እንግዲህ ያ ያለፈው ነገር አልፏል ተብለን ይቅርታ ተባብለን ታርቀናል፣ እኛ በአንድ ላይ ነን ብላለች። እንግዲህ አሁን እናንተ መታችሁ አይ ትክክል አይደል የልጅ እናት እቺት ጋር ኖር ውሽምት ጋር ኖር ምናምን ብላችሁ እናንተ ቆይ ቤተሰቦች ናችሁ? ምን ናችሁ? ቆይ ምን ይባላል? እሺ ምን ይባላል? እነ ሄርሜላ እንደውም ዘር መንዘርሽ እንዳለ እርኩስ ነው የሚሰሩት። እርኩስ መንፈስ ናችሁ እንዴ? እንዴት እንደሚሆን እንደውም ህግ ቦታ ሄዶ አብርሃም እንደዚህ ካሉ ሩታ ደግሞ እንደዚህ ያለው ፋይሉን ሁሉ አሳልፋ ለህግ ሰጣ ሄርሜላ እንድትታሰር ብታደርግ ጥሩ ነው። ለምን ያልተፈታ ትዳር ላይ ነው የገባችው? መታ ከአብርሃም ጋር አልጋው ወታ የተኘችው። ስለዚህ
እሷን መጠየቅ መታሰር አለባት። እስካሁን ልጁ አልፈልግም ስል እምቢ ብላ እየተከታተለች እየተፈታተነች ልጁን ፈተና ውስጥ እያስገባች ልጁ አይምሮ እንዲስት ያደረገችው እሷ ናት። ስለዚህ እሷ ትጠየቅ፣ ሄርሜላ ትጠየቅ። በባህረ ትዳር ወንድ ላይ መጀመሪያ ለምን መጣች? ዋጋውን ቅጣቱን መውሰድ አለባት። ቅጣት ትውሰድ እና እነሱ የትም ሄደው መዝናናት ይችላሉ። ሃሃ ባል ነው፣ ሚስቱ ናት፣ ከሌላ ሴት ጋር አይደሉም። እናንተ እንደ ወንጀል አብርሃም ወንጀል ሰርቶ እንደሚሄድ ተከታትላችሁ ሄዳችሁ ይዛችኋል። ምን ተፈጠረ? ምንም አልተፈጠረም። የእናንተ እቅዱ ከሽፏል። እናንተ አብርሃምን ይዛችሁ አንድ ቦታ ለመደበቅ ፈልጋችሁ ነው፣ ግን ያ እቅዱ ከሽፏል። ለዛ ነው አሁን ቡዜ እንደዚህ ቻቻቻቻቻቻቻ እያለች እየተንጨራጨረች ደግሞ ይሄ ጸጉሩ እንዲሆን እኮ እንዲሆን ኢየሱስ የሆነ ልጅቷ እንዲህ አለችው፣ ቆይ ቡዜ አንቺ ቆይ ያቺ ምንም ጭንቅላት የለም ሆድ ብቻ ነሽ እንዴ? ሆድ ምንድን ነው ያለችው? ሲቀመጡን ቅድም በጭራሽ አንቺ ሆድ ብቻ እኮ ነሽ ጭንቅላት ውስጥ ምንም የለሽም አለችው። እውነት ነው። ወንድሟን ብታስብ እንደዚህ አትሆንም ነበር። ትገርማለች። እኔም በጣም ገርሞኛል ጌታን። ልጁ ጤነኛ ባይሆንም እንኳን አሁን ትክክል እያወራ ነው። ትክክል ነገር እያወራ ነው። ትክክል መልስ እየሰጠ ነው። አይ አብርሽ እንደዚህ አይደለም፣ ከዚህ በፊት እንደዚህ አልነበረም፣ ስለዚህ ሕክምና ቦታ መውሰድ አለብን ካላችሁ እናንተ ከሩታ ጋር ከአብርሃም ጋር ከእናንተ ጋር አንድ ላይ ሆናችሁ ሄዳችሁ ማስመርመር ትችላላችሁ፣ ማየት ትችላላችሁ። እናንተ ከሩታና ከአብርሃም ደብቃችሁ ወስዳችሁ ሌላ ቦታ ልትወስዱ የእናንተ እቅዳችሁ ሌላ ነው። ሕክምናም አይደለም። የእናንተ እቅዳችሁ ሌላ ነው። ግን የእናንተ እቅዱን ሁሉን ሩታ ቀደም ብላ ታውቃለች። ሄርሜላ ኤፍሬምን ያውቃል። ስለዚህ የእናንተ እቅዱ ሁሉ ከሽፏል። ሄርሜላ አሁንም እናንተን ሄዳ ወስዳ የሆነ ውርደት ነገር እየከተተች ናት። የራሷ ውርደት ውስጥ ገብታለች። ስለዚህ እናንተን አሁን ቤተሰቦች የአብርሃም ቤተሰቦቹ ውርደት ውስጥ እየከተተች ናት። ለምን አይታያችሁም? ለእናንተ ጤነኛ አይደለም አብርሃም ካላችሁ ሄርሜላ አንቺ እዛው ቁሚ። እኛ የልጁ የወንድማችን ጤንነት ነው የምንፈልገው። ስለዚህ አንቺ እዛው ቁሚ። እኛ የሱ ምርጫ እሱን ጠይቀን ያለው ነገር ላንቺ እናስረዳለን። እዛው ቁሚ ብላችሁ እዛ ጋር እሷ ትቆይና እናንተ ከኤፍሬም ጋር ከሩታ ጋር እናንተ ወስዳችሁ አስመረምራችሁ ያለው ነገሩን ሰምታችሁ አይታችሁ ማምጣት ትችሉ ነበር። የሱ የአብርሽ ጤንነት ብትፈልጉ ማለት ነው። እናንተ አሁን ልጅቷን እየጎተታችሁ እያመጣችሁ ልጅቷ በቃ አብርሃምን ካየች ሄዳ በሱ ላይ እንደዚህ ትሆናለች። ትላንት ወዲያ ይሄ ቪዲዮ ሰርቻለሁ። እንደ ድመትና አይጥ ያየ ድመት ምን ይሆናል? እንደዚህ ሆናት። በቃ ሄርሜላ ልጁ ሮጣ ሄዳ በልጁ ይሄ የአብርሃም ይሄ እንዴት ሆኖ እንደቻለ እኔ እንጃ። እሷን ጌታን ሴት ልጅ እንደዚህ እንዴት ይሆናል? አያስጠላም? አይደብርም? እና ሁላችሁም እናንተ እዛ ጋር ያለው ሁላችሁም የአብርሃም ጤንነት ፈልጋችሁ አይደለም፣ ድራማ እየሰራችሁ ናችሁ። የአብርሃም ጤንነት ቢፈልጉ ሩታ ጋር ተመካክራችሁ፣ ሩታ ዋና ሚስቷ ናት አይደለም? ሩታን ወስዳችሁ ኤፍሬም ወስዳችሁ ዴብ ቡዜ ጋሼ እናንተ ቤተሰብ ሆናችሁ አብርሽን ወደ ጤና ወስዳችሁ ማስመረመር ትችሉ ነበር። እናንተ አብርሽን መደበቅ ለምን አስፈለገ? አብርሽን ማታ 12 ሰዓት ላይ ጠዋት ተነስተ እንዲሆን ብላችሁ ለምን ትመካክራላችሁ? ለምን ነገራችሁ? በሰላም ነው በሌሊት ተነስተ እንዲህ ሆነና እያላችሁ በጤና ነው ልጁን የሆነ ቦታ ለማውሰድ ፈልጋችሁ ነው። ከሩታ
ለመደበቅ ለምን አስፈለገ? ደግሞ ሄርሜላን ይዛችሁ ለምን መጣችሁ? ለምን መጣችሁ? 666 እናንተ ናችሁ። ጌታን ሌላ 666 ምንም የለም። 666 እናንተ ናችሁ። መንፈሱ ሽባ ይሁን እና ውድ ቤተሰቦቼ ይሄ ትክክል አይደለም። የኔ አነጋገር ዴቭ ቡዜ የአብርሽ ጤንነት ቢፈልጉ ከሩታ ጋር ተመካክሮ ወደ ጤና ቦታ መውሰድ አለባችሁ እንጂ ሄርሜላን አስከትሎ ማምጣት የለበትም። አልፈልግሽም ያለ እሱ ጤናም አይሁን አልፈልግሽም አለ አይደለም። እሷ የሰጠችውን ስጦታዎችን ሁሉ መልሷል አይደለም። አንቺ እዛው ሁን እንዳትደሽ ያለው ነገር እኛ ላንቺ እናስረዳለን ብላችሁ አሁን ቡዜና ዴቭ እንደዚህ ብሎ ሄርሜላን እዛ ጋር አርጎ እዚህ ጋር ያለው ማስተካከል አለበት እንጂ እዛ ጋር ሁሉም በአንድ ላይ እንዲህ አርጋችሁ እናስተካክላለን። ይሄ የማይሆን ነገር ነው እና ውድ ቤተሰቦቼ እኔ ጋር ያለው ሀሳቡ አስተያየቱ ይሄን ይመስላል። እናንተ ጋር ምን ይመስላል ያለው ነገር? አስተያየት በኮሜንት ላይ ጻፉልን። መልካም ውሎ ይሁንላችሁ። ተባረኩልን። ይሄ አማርኛ እንዴት ነው? እንዴት እየሆነ ነው? እና ሰላም ለእናንተ ይሁን። ከልብ ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ያለው አስተያየቱን እናንተ በኮሜንት ላይ ጻፉልኝ። በአንድ ላይ እናያለን፣ እናነባለን፣ እናወራለን፣ እንመካከራለን፣ ዲስከስ እናደርጋለን። እና ውድ ቤተሰቦቼ ሰብስክራይብ ላይክ እያደረጋችሁ ቤተሰብ የሆናችሁት ላይክ እያደረጋችሁ ይለፉ። ቤተሰብ ያልሆናችሁት ሰብስክራይብ እና ላይክ እያደረጋችሁ ኮሜንት ጽፋችሁ ውጡ። እኔ ያ ኮሜንቱን አይቼ ለየናንተ ሰብስክራይቡን አመልሳችኋለሁ። በሚቀጥለው ቪዲዮ እንገናኛለን። መልካም ቆይታ